ኔክስት የምናየው ደግሞ አሜሪካን ሲቪል ዋር ነው። አሜሪካን ሲቪል ዋር እንግዲህ ምንድነው? እዛው ዩኤስ ውስጥ የተደረገ ጦርነት ነው። ከ1861 እስከ 1865 በነበረው ጊዜ የተደረገ ጦርነት ነው። እዚህ ጋር ፎቶ ላይ የምትመለከቷቸው ሁለቱ የተመሳሳይ የአሜሪካ ሰዎች ሲጣሉ ነው የሚያሳዩአችሁ። ይሄ የሆነበት ምክንያት ምንድነው? አሜሪካ አንድ ሀገር ሆና ኖርዝ እና ሳውዝ ነው ሲጋጩ የነበረው ማለት ነው። ስለዚህ በዚህም ለሰን ብዙ ስለነበሩ ዋሮች ስለነበሩ ሰዎች ኪ ስለሚባሉ ስለና አብርሃም ሊንከን ስለነሱ በስፋት የምንመለከት ይሆናል። ወደ ሌሰናችን እንቀጥል። ስለዚህ ይሄ ዋር ዩኤስኤ ውስጥ ነው የተጀመረው ብያችኋለሁ። በ1861 እስከ 1865 በነበረው ጊዜ የነበረው ጦርነት ነው። ይሄ ጦርነት የነበረው ኖርዝ ወይም ደግሞ ዩኒየን ከሆኑትና ሳውዝ ደግሞ ኮንፌደራሲ ከተባሉት ከነዚህ በሁለቱ ግሩፖች መካከል የነበረ ጸብ ነው፣ በኖርዝ እና በሳውዝ መካከል ማለት ነው። ሳውዝ seceded due to fear of losing slavery። እንግዲህ ሳውዝ አሜሪካ እና ኖርዝ አሜሪካ ልዩነታቸው፣ ሳውዝ አሜሪካ በጣም በወቅቱ ስሌቨሪ መተዳደሪያዋ የነበረች ነች። ሳውዝ በጣም ብዙ ባሪያዎችን ከአፍሪካ ከተለያዩ ሀገራት እያመጣች ወደ ሌሎች ዩሮፕ ሀገራት ትሸጥ የነበረች ነች። ኖርዝ ደግሞ በተቃራኒው ስሌቨሪን አይቀበሉም ነበረ ማለት ነው። ስለዚህ ሳውዝ ከኖርዝ አሜሪካ የተገነጠለችበት አንደኛው ምክንያት ስሌቨሪን እንዳታጣ ነው። ምክንያቱም ቀደም ሜንሽን እንዳደረኩት በኖርዘርን አሜሪካ በኩል ያሉት ስሌቨሪን አቦሊሽ አድርገዋል፣ አይቀበሉም። ስለዚህ ስሌቨሪን ካጣች ያው የገቢ ምንጯም ስለሆነ ይህንን ፍራቻ ከኖርዝ እንደተገነጠለች እናያለን ማለት ነው። ከዛም በተጨማሪ ስሌቨሪ አንዱ ምክንያት ይሁን እንጂ በጣም ዋነኛው ምክንያት አይደለም። ከዛ ውጪ ኢኮኖሚ፣ ታሪፍስ፣ ስቴትስ ራይት እነዚህ ሁሉ ምክንያት ነበሩ ለሳውዝ ከኖርዝ መገንጠል እንጂ ስሌቨሪ አንደኛውና ዋነኛው ምክንያት አይደለም። ግን ከምክንያቶች ውስጥ አንዱ ነበር። ከስሌቨሪ በተጨማሪ ግን ኢኮኖሚያቸውም ራሱ የተለያየ ነበረ። በኖርዝ በኩል ያለው ኢኮኖሚ በደንብ የተሻሻለ ብዙ ኢንዱስትሪዎች የነበሩት ነበረ። በሳውዝ በኩል ያለው ደግሞ በተቃራኒ አግሪካልቸርን ፕራክቲስ የሚያደርግ ለኢንዱስትሪ ብዙ ፋሚሊያር ያልሆነ አካባቢ ስለነበረ በኢኮኖሚ ይለያያሉ። ከዛም በተጨማሪ ደግሞ ታሪፍ ላይ ስንመጣ በሳውዝ በኩል የነበሩት ስቴቶች ወይም ህዝቦች ሎ ታክስ ይመርጡ ነበር። ይህንን ሎ ታክስ የሚመርጡት ለምንድን ነው? ቺፕ የሆኑ ፕሮዳክቶችን ከኤሮፓውያኖች ላይ ለመግዛት ነው። ታክሱ ሲቀንስላቸው ይህንን እንደ አድቫንቴጅ ለመጠቀም ነው ማለት ነው። ኖርዝ ደግሞ በተቃራኒው ሀይ የሆነ ታክስ ሬት ይጠቀሙ ነበር። ይህም ምንድን ነው? የታክስ ሬቱ በጨመረ ቁጥር ሎካል ኢንዱስትሪው ፕሮቴክትድ እንዲሆን ማለት ነው። በዚህ በታሪፍ ይለያዩ ነበረ። ከዛም በተጨማሪ ደግሞ ስቴትስ ራይት በሳውዝ በኩል የነበሩት አንድ ስቴት ኢንዲፔንደንት መሆን መቻል አለባት፣ ተገንጥላ ራሷን መቻል አለባት ብለው ያምኑ ነበረ። በኖርዝ በኩል ደግሞ ያሉት ኖ ዩናይትድ ሆነን አንድ ሴንትራል ስትሮንግ ገቨርንመንት ያስፈልገናል ብለው የሚያስቡ ነበር። ስለዚህ እስካሁን ሊስት ባደረግኳቸው በሶስቱ ነጥቦች ይለያያሉ ሳውዝ አሜሪካ እና ኖርዝ አሜሪካ ከስሌቨሪ ውጪ ማለት ነው። በእነዚህ ሀሳቦችም የተለያዩ እንደሆነ እዚህ ጋር እንረዳለን ማለት ነው። በዝርዝር ኢኮኖሚክ ኤንድ ፖለቲካል ዲቪዥናቸው ምን ይመስል እንደነበረ ደግሞ እንመልከት። ሳውዝ ዲስላይክድ ኖርዝስ ኢኮኖሚ ዶሚናንስ። ቅድም ሜንሽን አድርጌላቸዋለሁ። በኖርዝ አካባቢ በጣም ኢንዱስትሪው የሰለጠነ ብዙ አዳዲስ ነገሮችን ተግባር ላይ የሚያውሉ ስለነበረ ኢኮኖሚውን ዶሚኔት የሚያደርጉት በኖርዝ በኩል ያሉት ናቸው። ሳውዝ አግሪካልቸር ላይ ስለሆነ እንትናቸው ምንም በኢንዱስትሪ ይሄን ያህል ሄዱ የሚባለው ነገር የለም። ስለዚህ ዶሚኔት ያደርግ ነበረ ኖርዙ በኢኮኖሚ፣ ሳውዙ ደግሞ ያው ይሄንን ዲስላይክ ያደርገው ነበረ። ኖርዝ ዋንትድ ሃይ ታሪፍ፣ ሳውዝ ዋንትድ ሎ ታሪፍ። ቅድም ያልኳችሁ ሳውዝ ሰፖርትድ ስቴትስ ራይት፣ ስሌቨሪ ዋዝ ዘ ሜይን ዲቫይዲንግ ኢሹ። ሳውዝ እንግዲህ ቅድም እንዳልኳችሁ ስቴትስ ራይት አንድ ስቴት ኢንዲፔንደንት መሆን ትችላለች፣ መገንጠል ትችላለች ብለው ያምኑ ነበረ። ስለዚህ ስሌቨሪ ሜይን ዲቫይድ የሚያደርጋቸው ኢሹ እሱ ነው። ግን ጦርነቱ የተጀመረው በኋላ ሌተር ያለው በሳውዝ እና በኖርዝ መካከል የነበረው ጦርነት በስሌቨሪ ብቻ እንዳልተጀመረ በደንብ ይሄንን ተረዱት ማለት ነው። ዘ ራይዝ ኦፍ ሊንከንን እኔ አብርሃም ሊንከን እንግዲህ በአሜሪካን ሂስትሪ በጣም ሰፊ ቦታ የያዘ ሰው ነው። በጣም የሚገርም ሰው ነው። ስሌቨሪን አቦሊሽ በማድረግ የራሱ የሆነ የተጫወተው ሚና አለው። እሱንም በኋላ ላይ እናየዋለን። ሪፐብሊካን ፓርቲ የሚባል ፎርም ተደርጎ ነበር አሜሪካ ውስጥ 1854። ከዛም በኋላ ይህ ስታብሊሽ የተደረገው ፓርቲ ኦፖዝ ደ ስፕሬድ ኦፍ ስሌቨሪ፣ ስሌቨሪ መስፋፋቱን ይቃወም የነበረ ፓርቲ ነበረ ማለት ነው። ከዛ በኋላ እንግዲህ አብርሃም ሊንከን በ1860 ኢሌክት እንደተደረገ እንደተመረጠ እዚህ ጋር ተቀምጦልናል። ሳውዝ saw him as a threat to slavery። አብርሃም ሊንከን እንግዲህ የተመረጠውም ስሌቨሪን ከሚቃወም ቡድን ነው። ስለዚህ አብርሃም ሊንከን ኢሌክት ከተደረገ በኋላ በሳውዝ በኩል ያሉት ገና ለገና ስሌቨሪን ወደፊት ያቆሙብናል የሚል ፍራቻ ይዟቸው ነበረ ማለት ነው። ከዛ በኋላ እንግዲህ መከፋፈል እንዴት እንደጀመረ እንይ። አብርሃም ሊንከን ገና ኦፊሻሊ ኢሌክት መደረጉ ሳይታወጅ 7 ስቴቶች ተገነጠሉ፣ ስሲድ አደረጉ ማለት ነው። እነዚህ ስቴቶች ገና አብርሃም
ሊንከን ኦፊሻሊ አልተመረጠም፣ ግን ይህንን ስሌቨሪን ያስቆማል የሚል ፍራቻ ቀድሞ እንደተገነጠሉ ያሳያል። ከዛ እነዚህ ተገንጥለው ደግሞ ኮንፌዴሬት ስቴትስ ኦፍ አሜሪካ የሚለውን ፌብሩዋሪ 9 1861 የራሳቸውን ተገንጥለው እንደመሰረቱ እናያለን ማለት ነው። ስለዚህ they took federal forces with their borders. Lincoln sworn in on March 4 1861 እንግዲህ ከዚህ በኋላ ሊንከን ከሳውዝ ጋር ጦርነት ውስጥ እንደሚገባ አውቆታል። ምን አይነት እርምጃዎችን ወሰደ፣ ጦርነቱ ምን ይመስል ነበር የሚለውን ደግሞ በደንብ በዝርዝር የምናይ ይሆናል ማለት ነው። ምንድነው አብርሃም ሊንከን እዚህ ጋር ፕሮሚስድ ኖት ቱ ኢንቬድ በት ቱ ዲፌንድ ፌደራል ፕሮፐርቲ። ኢንቬድ አያደርግም፣ ግን ያለውን ፌደራል ፕሮፐርቲ ዲፌንድ እንደሚያደርግ እንደሚከላከል ጠቅሷል ወይም ደግሞ ቃል ገብቷል ማለት ነው። ከዛ በኋላ ኮል ደ ትሩፕስ ቱ ፕሪዘርቭ ደ ዩኒየን። እንግዲህ እዚህ ጋር ለጦርነት ዝግጅቱን አርሚ እንዴት እየተዘጋጀ እንደመጣ እናያለን ማለት ነው። ከዛ በኋላ ሲቪል ዋሩ እንግዲህ ኦፊሻሊ በ1861 ተጀመረ። በኖርዝ እና በሳውዝ መካከል የተደረገው ሲቪል ዋር ኦፊሻሊ ተጀመረ ማለት ነው። ዩኒየን ቨርሰስ ኮንፌዴራሲ ስትሪንግዝ ደግሞ እንግዲህ ዩኒየን ያልናቸው በኖርዝ በኩል ያሉት ናቸው። ኮንፌዴራሲ የሚባሉት ደግሞ በሳውዝ በኩል ያሉት ናቸው ማለት ነው። ስለዚህ ስትሪንግዛቸው ምንድን ነበረ? የእያንዳንዳቸው የኖርዝ ስትሪንግዝ ምንድን ነበር፣ የሳውዝ ስትሪንግዝ ደግሞ ምን ይመስል ነበረ የሚለውን የሁለቱን ከፋፍለን የምናይ ይሆናል። ኖርዝ ሃድ ሞር ፖፑሌሽን ኤንድ ኢንዱስትሪ። እንግዲህ ኖርዙ በጣም በኢንዱስትሪም ስልጡን ነው። ከዛም በተጨማሪ ደግሞ ብዙ ፖፑሌሽን የነበረው አካባቢ ነው ማለት ነው ኖርዙ። ከዛም በተጨማሪ ደግሞ ሃድ ሞር ሬልዌይስ ኤንድ ናቫል ፓወር። ሬልዌይ ነበረው ባቡር ማለት ነው። ከዛም በተጨማሪ ናቫል ፓወር ነበረው። ይሄ ናቫል ፓወር እና ሬልዌይ በሳውዝ በኩል ያሉትን ብሎክ ማድረግ የሚችል ፓወር የነበራቸው ናቸው ማለት ነው ኖርዞች በወቅቱ። ሳውዞች ደግሞ ሃድ ስኪልድ ጀነራልስ ኤንድ ስትሮንግ ሞራል። እነዚህ እንግዲህ ምንድነው የነበራቸው? ጀነራሎቻቸው ወታደሮቻቸው ስኪልድ የነበሩ ብዙ ቴክኒክ የሚያውቁ ከዛም በተጨማሪ ደግሞ ስትሮንግ የሆነ ሞራል ወኔ የምንለው የነበራቸው ናቸው። ከዛም በተጨማሪ ሳውዝ ሪላይድ ሄቪሊ ኦን ኮተን ኤንድ ስሌቭ ሌበር። እንግዲህ ሳውዝ ምንም ብዙ ፖፑሌሽን የላትም ልክ እንደ ኖርዝ። ጥገኛ የሆነችው በባሪያዎች ጉልበት ነው ላይ ጥገኛ ሆና ነበረ ብዙ ስራዎችን የምትሰራው፣ በተለይ አግሪካልቸርን ማለት ነው። ስሌቨሮች ነበሩ የሚሰሩት ሙሉውን ስራ። የስሌቨሪ ሮል ምንድን ነበረ? እዚህ የሲቪል ዋር ላይ ስሌቨሪ ራሱን የሆነ ሮል ተጫውቷል። ምንድን ነው የሚለውን እንግዲህ ቀድሜ ሜንሽን ያደረግኩላችሁ ለጦርነቱ መነሳት ስሌቨሪ አንድ ምክንያት ነው እንጂ ዋና ሜን ኮዝ አይደለም። ግን አንድም በኖርዝ እና በሳውዝ መካከል ያለውን መከፋፈል ያመጣው ስሌቨሪ፣ ስለ ስሌቨሪ ያለ አመለካከት ነው። ኖርዝ ስሌቨሪን አይቀበልም፣ ሳውዝ ግን መተዳደሪያቸው በሱ ስለሆነ ማለት ነው። ኖርዝ ዲድንት ስታርት ዋር ቱ ኢንድ ስሌቨሪ በት ስሌቨሪ ቢካም ደ ሞራል ኮዝ ኦፍ ደ ዋር። በኖርዝ በኩል ያሉት ጦርነቱን የጀመሩት ስሌቨሪን ለማቆም አይደለም፣ ግን ዋና ሞራሉ የጦርነቱ ዋና ሀሳቡ ስሌቨሪ ነው። እሺ ዩሮፕ ሪፊውዝ ቱ ሰፖርት ፕሮ ስሌቨሪ። ስሌቨሪን እንግዲህ ዩሮፕ በዛ ጊዜ አቦሊሽ አርጋ ነበረ፣ አትቀበልም ነበር ማለት ነው። ስለዚህ አብርሃም ሊንከን ደግሞ በዚህ ጊዜ ያወጣው ፕሮክላሜሽን ነበር ኢማኒሲፔሽን የሚባለው ነው። ይህ ኢማኒሲፔሽን ፕሮክላሜሽን ምንድን ነው? አብርሃም ሊንከን ነው ይህንን ኢማኒሲፔሽን ፕሮክላሜሽን ያወጣው ሴፕቴምበር 1862 ላይ ያመጣው ነው። ከዛም በተጨማሪ ኢፌክት የነበረው ወይም ደግሞ ወደ እንትን የወረደው በጃንዋሪ 1 1863 ነው። ይሄ ኢማኒሲፔሽን ፕሮክላሜሽን ዋና ሀሳቡ ምንድን ነው? ሳውዝ አካባቢ ላይ ያሉትን ባሪያዎች ፍሪ ማድረግ ነው። ስሌቮቹ ከጃንዋሪ 1 1863 ጀምሮ ነፃ ትሆናላችሁ ብሎ አብርሃም ሊንከን ይህን ኢማኒሲፔሽን ፕሮክላሜሽን አውጇል። ይህንን ነገር በማወጁ በጣም ባሪያዎች ላይ ብዙ ለውጥ እንደነበረ እናያለን። በሳውዝ በኩል የነበሩት ባሪያዎች ፍሌድ እያደረጉ ወደ ኖርዝ እንደመጡ ይህንን የነፃነት አዋጅ ሲሰሙ በሳውዝ በኩል የነበሩት ባሪያዎች ወደ ኖርዝ አብርሃም ሊንከን ወዳለበት ቦታ ሲመጡ እንደነበረ ያሳየናል። ከዛም በተጨማሪ ደግሞ ሪክሩትመንት ኦፍ አፍሪካን አሜሪካን ሶልጀርስ፣ እነዚህ አፍሪካን አሜሪካን ሶልጀርስ የተባሉት እንግዲህ ከሳውዝ ወደ ኖርዝ የመጡት ባሪያዎቹ ኖርዝ እየመጡ ወታደር እንደነበሩ በወቅቱ ያሳየናል ማለት ነው። ይሄ ኢማንሲፔሽን ፕሮክላሜሽን ይሄ አዋጅ ኢምፓክቱ ምንድን ነው? ምን አይነት ለውጥ አመጣ ካላችሁ ኢንካሬጅ ስሌቭስ ቱ ኤስኬፕ ዌን ዩኒየን ትሩፕስ አድቫንስድ። ልክ በዩኒየን ትሩፕስ የምንላቸው እንግዲህ በኖርዝ በኩል የነበሩት ናቸው። ትሩፓቸውን አርሚያቸውን አድቫንስ እያደረጉ ሲመጡ በሳውዝ በኩል የነበሩት ስሌቮች ወደ ኖርዝ ስኬፕ ሲያደርጉ እንደነበረ ተቀምጦልናል ማለት ነው። ታውዘንድስ ፎት ብሬቭሊ ፎር ደ ዩኒየን። ከዚህ የመጡት ባሪያዎች እዛ ሄደው ሲዋጉ ነው የነበረው ለኖርዞች ማለት ነው። ከዛ ደግሞ ኢት ዊክንድ ሳውዝ ኢኮኖሚ ኤንድ ሌበር ፎርስ። እንግዲህ ሳውዞች የራሳቸው የሆነ ብዙ ፖፑሌሽን የላቸውም። አግሪካልቸሩንም ሌላውን ስራንም የሚሰራው የነበረው እንዳለ ባሪያው ነው። ባሪያው ደግሞ ወደ ኖርዝ ፍሌድ ሲያደርግ ወይም ደግሞ የሳውዝ ኢኮኖሚ የነበረው አግሪካልቸር ነው፣ እሱም እየተዳከመ መጣ።
የሰው ጉልበትም አነስተኛ ነበረ። ስለዚህ እንደዚህ ያለ የሳውዝ ኢኮኖሚ እየተዳከመ እንደመጣ ያሳየናል። እንግዲህ አሁን ዋሩ እንዴት ነው ያለቀው የሚለውን ደግሞ ያለቀው እንግዲህ ኤፕሪል 1865 ላይ ነው። ከዛ በኋላ ደግሞ ወደ 620 ሺህ ያህል ሰዎች በዚህ ጦርነት እንደሞቱ እዚህ ጋር ተቀምጦልናል። ኮንፌዴራሲ ዲፊትድ ኮምፕሊትሊ። ኮንፌዴራሲ የምንላቸው እንግዲህ በሳውዝ በኩል ያሉት ናቸው። ሙሉ ለሙሉ ተሸንፈዋል ማለት ነው። ከዚህ በኋላ ግን የተፈጠረው በጣም አሳዛኙ ነገር ሊንከልን መገደሉ ነው። ሊንከልን እንግዲህ ይሄ ጦርነቱ ካለቀ ከቀናት በኋላ ነው የተገደለው። እንዴት ነው የተገደለው ካላችሁ ደግሞ ጆን ዊልክስ የሚባል የሳውዝ ደጋፊ የነበረ ሰው ነው። ይህ ሰው ታዲያ አብርሃም ሊንከንን የገደለው እንዴት ነው ካላችሁ አብርሃም ሊንከን እንግዲህ የአሜሪካን ቲያትር ውስጥ ሆኖ አወር አሜሪካን ከዝን የተሰኘውን ቲያትር እየተመለከተ እያለ ነው በድንገት ይሄ ጆን ዊልክስ የተባለው ሰው ግንባሩን መጥቶ የገደለው ማለት ነው። ይሄ ጆን ዊልክስ እንግዲህ ሜንሽን እንዳደረኩት የሳውዝ ሰፖርተር ነው። ስለዚህ ሳውዝ መሸነፉ በጣም እልህ ቁጭት ውስጥ ከቶታል እና አብርሃም ሊንከንን በመግደል ሳውዝ ላይ ድጋሚ ሞራል ይኖር ይሆናል፣ ድጋሚ የመነሳሳት ሞራል ይሆናል ብሎ አስቦ ነበረ። አብርሃም ሊንከንን የገደለው እንግዲህ ጆን ዊልክስ እዚህ ጋር በነገራችን ላይ እሱ ራሱ አክተር ነው፣ ቲያትር የሚሰራ የነበረ ሰው ነው ይህ ሰው። ከዚያ በኋላ እንግዲህ አብርሃም ሊንከንን ከገደለው በኋላ እሱ ራሱ ከቀናት በኋላ ተገኝቶ ተገድሏል ማለት ነው። እንዲህ እያለ እንግዲህ የአሜሪካን ሲቪል ዋር ወደ መጨረሻው ደርሷል ማለት ነው። የዋሩ ሪዘልት ምን ይመስል እንደነበረ ደግሞ ስሌቨሪ ፐርማነንትሊ ከዚህ ከሲቪል ዋር በኋላ ሙሉ ለሙሉ ቀርቷል፣ ወጥቷል ማለት ነው፣ አቦሊሽ ተደርጓል። ከዛም በተጨማሪ ደግሞ ሳውዝ ሎስት ፖለቲካል ፓወር አፍተር ደ ዋር ቀደም ሜንሽን አድርጌላችኋለሁ። ኢኮኖሚካሊም ፖለቲካሊም እየተዳከመች ከጨዋታ ውጪ እየሆነች መታለች በሳውዝ በኩል የነበረችው አካባቢ ማለት ነው። ኖርት ደግሞ በተቃራኒው ኢት ኢመርጅድ ስትሮንገር ማለት ነው። እንግዲህ ከዚህም በተጨማሪ የአሜሪካ ህገ መንግስት ላይ የተወሰኑ አሜንድመንቶች ነበሩ ከዚህ ጦርነት በኋላ። እነዚህም አሜንድመንቶች አንደኛ 13ኛው አሜንድመንት ላይ ምንድነው የሚለው? ቅድም እንዳልኩት ስሌቨሪ ሙሉ ለሙሉ አቁሟል፣ አቦሊሽ አድርጓል። ከዛ ደግሞ 14ኛው አሜንድመንት ላይ ሲቲዝንሺፕ ቱ ፎርመር ስሌቭስ፣ በዛ በወቅቱ የነበሩት እንግዲህ ከጦርነቱ በኋላ እዛ አካባቢ ላይ ለነበሩት ፎርመርስ የአሜሪካ ሲቲዝንሺፕ እንደተሰጣቸው እናያለን። ከዛም በተጨማሪ ደግሞ እነዚህ ስሌቮች ራይት ቱ ቮት ወይም ደግሞ የመምረጥ መብት እንደተሰጣቸው እናያለን። እንግዲህ በፊት በነበረው ስርዓት ስሌቮች ምንም አይነት ቮት ላይ የመሳተፍ እድል አልነበራቸውም። ነገር ግን ቴንክስ ቱ ዲስ ሲቪል ዋር እንደዚህ አይነት ለውጦችን አምጥቷል ማለት ነው። ሶ ዲስ ኢዝ ኦል አባውት ዘ ጀርመኒ ዩኒፊኬሽን ኤንድ ዘ አሜሪካን ሲቪል ዋር። ኔክስት ታይም ደግሞ የምናያቸው 2 ሌሰኖች ይቀሩናል ይህን ቻፕተር ኮንክሉድ ለማድረግ ዘ ባልካን ዋር ኤንድ ዘ ኢስተርን ኩዌሽን። እነሱን አይተን ይህንን ዩኒት ሰምራይዝ የምናደርግ ይሆናል ማለት ነው። አይ ሆፕ እስካሁን በነበረን ጊዜ ብዙ ሀሳቦችን ይዛችኋል፣ ሁሉም ነገር ክሊር ሆኗል ብዬ አስባለሁኝ። በኔክስት ቪዲዮ ደግሞ በአዲስ ሌሰን እንገናኛለን። እስከዛው መልካም ጊዜ